አመ በጊዜው በሰዓቱ በወቅቱ በጊዜው ዝናሙን ይሰጠናል። መዝሙረ ያሬድ ነሐሴ 24 ዕለተ ሰንበት የሚባል ቃለ እግዚአብሔር በየሳምንቱ ዓርብ ዓርብ የሚቀርብ የሚተላለፍ ቃለ እግዚአብሔር መዝሙረ ያሬድ በየሳምንቱ እንደተለመደው ዓርብ ዓርብ የሚተላለፈው መዝሙረ ያሬድ ቀጣዩ እሑድ የሚባለው ቃል እግዚአብሔር ነው። ያው መጀመሪያ መዝሙሩን ከዚያ ቀጥለን መልእክታቱን ከዛ ደግሞ ምስባኩን ከዛ ደግሞ ወንጌሉን ነው ይዘን የመጣ ነውና በሱ እንቀጥላለን። የሆበነ ዝናመ በጊዜው ዝናሙን በወቅቱ በሰዓቱ በጊዜው ይሰጠናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መዝሙረ ያሬድ ይሁበነ ዝናመ በጊዜው ወይሁበነ እክለ በረከት ያረው ክረምተ ይገብር ምሕረተ ወይሁበነ ዝናመ በረከት ከሲቶ አይኖ ሰፊዮ የማኖ ወበዘአይመረ ይሴባ ወሰራ ሰንበተ ለሰብእ ዕረፍተ ወበጉህ ሎቱ ይድግ ኃጢአተ አይነ ኩሉ ነፍስ ይሴፎ ኪያሁ ይወሙ ሲሳዮሙ በጊዜው። መዝሙሩ ይሄ ነው። መዝሙሩ ይሄ ነው። ይሁበነ ዝናመ በጊዜው በወቅቱ በሰዓቱ በጊዜው ዝናሙን አንድም ዝናምን ይሰጠናል። በሰዓቱ በጊዜው ዝናምን ይሰጠናል። እግዚአብሔር በወቅቱ በሰዓቱ በጊዜው ዝናምን ሲሰጠን ወዶናል ማለት ነው። በቸርነቱ በምሕረቱ ጎብኝቶናል ማለት ነው። የዝናም በሰዓቱ መዝነምና መምጣት የእግዚአብሔር ምሕረት ያመለክታል ይላል። የዝናም መዘግየትና ቶሎ አለመዝነብ የእግዚአብሔርን ቁጣ ያመለክታል ይላል ዘዳግም 28 ላይ ነቢዩ ሙሴ ማለት ነው። ዝናም ወቅቱን ጠብቆ ካልዘነበና ከዘገየ እግዚአብሔር እንደተቆጣን ማወቅ ያስፈልጋል። በምህላ በመመለስ በይቅርታ እግዚአብሔር መጠየቅ ያስፈልጋል። በሰዓቱ ከዘነበ ደግሞ እግዚአብሔር በምሕረት ዓይኑ ስላየን ከዚያ በበለጠ በንስሐ መማር ንስሐ መግባት ሥጋው ደሙን መቀበል እግዚአብሔርን ማመስገን ይህ ነው ማለት ነው። ስለዚህ ቅዱስ ያሬድ ምን አለ? በወቅቱ ዝናምን ይሰጠናል አለ። ወይሁበነ እክለ በረከት የእህልን በረከት ያድለናል። ይቅርታውን ያደርግልናል። መድኃኒዓለም የእህል በረከት ይሰጠናል። የእህል በረከት ያድለናል። ይቅርታውን ያደርግልናል። ያረው ክረምተ ይገብር ምሕረተ አየው ክረምትን ያመጣል፣ በረከትን ይሰጣል። አንድም የበረከት ዝናምን ይሰጣል። ክረምትን ያመጣል፣ የበረከትን ዝናብ ይሰጠናል። ማን? እግዚአብሔር። ወይሁበነ ዝናመ በረከት ከሲቶ አይኖ ሰፊሆ የማን? በአይኑ አይቶ በእጁ መልቶ ይቅርታውን ይልክልናል፣ ያደርግልን። በአይኑ አይቶ በእጁ መልቶ ይቅርታውን ያደርግልናል። የእኛ እጅ ብዙ ጊዜ ለልመና እንጂ ለስጦታ አይዘረጋም። የእኛ አይን ለመዓት እንጂ ለምሕረት ብዙ ጊዜ አይገለጥም። ቀዶ ለማልበስ ቆርሶ ለማጉረስ ብዙ ጊዜ አንቸኩልም። እንግዳ ለመቀበል ምሕረትን ለማድረግ ይቅርታን ለማድረግ ቸርነትን ለማድረግ ሰዎችን ለማስደሰት ብዙ ጊዜ አንቸኩልም። እግዚአብሔር ግን በወቅቱ ዝናምን ይሰጠናል። የእህልን በረከት ያድለናል። ይቅርታውን ያደርግልናል። ክረምትን ያመጣል። የበረከትን ዝናብ ይሰጠናል። በአይኑ አይቶ በእጁ መልቶ ይቅርታውን ይልካል። እርሱ ባወቀ ይመሰገናል። ወበዘአይመረ ይሴባል። እርሱ በአወቀ ይመሰግናል። ወሰራ ሰንበተ ለሰብእ ዕረፍተ ለሰው ዕረፍት ብሎ ሰንበትን ሰራ። በምድር ላይም ኃጢአትን ይቅር ይል ዘንድ ተገባው። የሚገርመው ነገር ለእኛ በሚያስፈልግበት ጊዜ ይልቁንም ለሰዎች
በሚያስፈልግበት ጊዜ ይሰጣቸው ዘንድ ተገባው። በሚያስፈልግበት ጊዜ ይሰጣቸው ዘንድ የፍጥረት ሁሉ ነፍስ እሱን ተስፋ ያደርጋል። ይህንም ይነግራል። ይሁበነ ዝናመ በጊዜው ዝናምን የሚሰጠን እኛ ስለጠየቅነው ወይም ስላልጠየቅነው አይደለም። ስለ ቃል ኪዳኑ ስለ ቸርነቱ ከኖህ ጋር በኦሪት ዘፍጥረት ምዕራፍ 8 ቁጥር 22 ላይ መዝራትና ማጨድ፣ ክረምትና በጋ፣ ቀንና ሌሊት፣ ሙቀትና ብርድ እስከ ዓለም ፍጻሜ ይፈራረቃል ብሎ በገባው ቃል ኪዳን አንተ ፈጠርከ ፀሐይ ወርሃ፣ ፀሐይና ጨረቃን አንተ ፈጠርክ፣ ከዋክብትን አንተ ፈጠርክ፣ ወአንተ ገበርከ አድባረ ምድር ኩሎ አድባረ ምድር ኩሎ ይላል። ተራራውንም ወንዙንም ሜዳውንም ኮረብታውንም ሸለቆውንም አንተ ሰራህ። ክረምተ ወሐጋየ ዘአንተ ፈጠርከ፣ ክረምቱንና በጋውን አንተ ፈጠርክ። ምኑን? ክረምቱንና በጋውን አንተ ፈጠርክ። እነሆ በተራሮች ላይ ሳር እንዲበቅል በሜዳው ላይ ሳር እንዲበቅል መሬት የዘሩባትን እንድታበቅል የተከሉባትን እንድታጸድቅ አንተ ፈቀድክ። ቅዱስ ጳውሎስ እንዲህ ይላል፣ አጵሎስ ተከለ፣ ጳውሎስ አጠጣ፣ ኢየሱስ አሳደገ ይላል። ገበሬው ይዘራል፣ እግዚአብሔር ደግሞ ምን ያሳድጋል ማለት ነው። መሬት ታበቅላል፣ ገበሬው ይዘራል፣ መሬት ታበቅላለች፣ እግዚአብሔር ያሳድጋል ማለት ነው። ያሳድጋል። ስለዚህ ነው እግዚአብሔር መሐሪ ነውና የይቅርታ አምላክ ነውና ክረምትና በጋን ያፈራርቃል። በዝናብ አብቅሎ በፀሐይ አብስሎ ምን ይላል? ይመግባል ማለት ነው። ይልቁንም እግዚአብሔር ስለ ቸርነቱ ዝናማትን ያዘንባል። ከሰኔ 26 እስከ ሐምሌ 19 የክረምት መግቢያ ይባላል። ከሐምሌ 20 እስከ ነሐሴ 21 ማይከለ ክረምት ይባላል። ከነሐሴ 21 እስከ መስከረም 25 ያለው ደግሞ ፍጻሜ ክረምት ይባላል ማለት ነው። ስለዚህ ነሐሴ 24 ዕለተ ሰንበት የቅድስት ክርስቶስ ሰምራ ዓመታዊ ክብረ በዓል በዓለ ንግሥ የጻድቁ አቡነ ተክለ ሃይማኖት የዕረፍታቸው መታሰቢያ ታላቅ በዓለ ንግሥ ነው። ነሐሴ 24 ቀን እንዲሁም ቶማስ ዘመራስ የዚያ የሐዋርያው እነሆ ዓመታዊ የዕረፍት መታሰቢያው ቀን ነው። በዚህ ይህ ዕለት ዕለተ ሰንበት ነሐሴ 24 ቀን እሑድ ቀን ነው። በዚህ ቀን የሚቀርበው መዝሙር ማን ይባላል? ይሁበነ ዝናመ በጊዜሁ ነው ማለት ነው። ስለዚህ እርሱን ነው እየተመለከትን ያለ ነው እና እግዚአብሔር አምላክ በከተማው በአዲስ አበባ ላይ እየዘነበ ነው። በገጠሩ አካባቢ ቢዘገይም ለእኛ እንጂ ለእግዚአብሔር አይዘገይምና ቢዘገይም እግዚአብሔርን የሚቀድመው ስለሌለ በገጠሩ አካባቢ ያለው ሕዝባችን ዝናብ እንዲዘንብ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በወቅቱ ዝናምን ይሰጠናል፣ የእህልን በረከት ያድለናል፣ ይቅርታውን ያደርግልናል፣ ክረምትን ያመጣል፣ የበረከትን ዝናብ ያዘንባል፣ ይሰጠናል፣ ያቀርባል። በዓይኑ አይቶ በእጁ መልቶ ይቅርታውን ይልካል። በዓይኑ አይቶ በእጁ መልቶ ይቅርታውን ይልካል። እርሱ ባወቀ ይመሰገናል። ለሰው እረፍትን ብሎ ሰንበትን ሰራ። የሰው ልጅ ያርፍባት ዘንድ እረፍት ትሁናችሁ ብሎ ሰንበትን ሰራ። በምድር ላይም ኃጢአትን ይቅር ዘንድ ተገባው። በምድር ላይም ኃጢአትን ይቅር ይል ዘንድ ተገባው። ለሰዎች ይልቁንም በሚያስፈልግበት ጊዜ ለሰዎችም ለመሬትም ለዓለምም በሚያስፈልግበት ጊዜ ይሰጣቸው ዘንድ ተገባው። በሚፈልግበት ጊዜ ይሰጣቸው ዘንድ የፍጥረትን ሁሉ ነፍስ እሱን የፍጥረት ሁሉ ነፍስ እሱን ተስፋ ያደርጋል። አይነ ኩሉ ነፍስ ይሴፎኪያሁ አንተ ትሆሙ ሲሳይሆሙ በጊዜሁ በሰዓቱ በሚያስፈልግበት ጊዜ ይሰጣቸው ዘንድ የፍጥረት ሁሉ ነፍስ እሱን ተስፋ ያደርጋል። ይሆሙ ሲሳይሆሙ በጊዜው በጊዜው ምግባቸውን በጊዜው ልብሳቸውን ይሰጣቸዋልና የሁሉ ነፍስ እሱን ተስፋ ያደርጋል። ማንን? እግዚአብሔር ተስፋ ያደርጋል። ይሄ መዝሙሩ ነው።
ወደ ዕብራውያን 3:1 ዲያቆን ወደሚያነበው ልጅ ሁሉን ያዘጋጀ እግዚአብሔር ነው። ክረምትና በጋ 9 ወር በጋ 3 ወር ክረምት። ይልቁንስ ደመናን ያዘጋጀ ዝናብን ያዘጋጀ ክረምትን ያዘጋጀ በጋን ያዘጋጀ መሬትን ያዘጋጀ ዝናብን ያዘጋጀ እግዚአብሔር ነው። ሁሉን ያዘጋጀ እግዚአብሔር ሁሉን ያዘጋጀ ሰማይን ከላይ የዘረጋ መሬትን በውሃ ጀርባ የመሰረተ አንዱ እግዚአብሔር ነው። ሁሉን ያዘጋጀ ለዘሪ ዘርን ለዘራ መኸርን ለምድር ዝናምን ለወንዞች ውሃን ያዘጋጀ እግዚአብሔር ነው። ለሰማይ ወፎች እንዲሁም ለትንኞችን የማይረሳ እግዚአብሔር ነው ይለናል። የመጀመሪያው ዲያቆን የሚያነበው ነው። ሁለተኛው ያዕቆብ 5:1 ነው። ጌታ እጅግ የሚምር የሚመራመር ነው። ጌታ የሚምር ይምራል። እንደው መስዋዕትን ያይደለ ይቅርታል እወዳለሁ የሚል እግዚአብሔር ነው። በማወቅም ባለማወቅም ያደረጉትን ይቅር በላቸው የሚል አምላክ፣ የሚምር ይቅር የሚል አምላክ ነው። ማን? እግዚአብሔር የሚምር ይቅር የሚል አምላክ ነው። ያዕቆብ ጌታ እጅግ አለ፣ እጅግ የሚምር እንደገና የሚመራመር ሰው ማን ነው እንዴ? መላእክት ምናሉ አመ ይሰቅል አይሁድ ለእግዚእነ ሚካኤል አርመመ ወገብርኤል ተደምዐ። ቅዱስ ያሬድ እኮ ነው ጌታ ፍጡሩ ፈጣሪውን ሰው አምላኩን በፈጠረ ጊዜ የእግዚአብሔርን ቸርነት መላእክቱ ምን ያክል ቢወድ ነው ለሰው ይህን ያክል የሚሞተው ብለው እነሆ ሚካኤል ተደነቀ፣ ገብርኤል ተደመመ። ሚካኤል አርመመ፣ ሚካኤል ዝም አለ፣ ገብርኤል ተደነቀ ይላል። ዝም አለ ሚካኤል እያየ እኮ። ገብርኤል ደግሞ ተደነቀ። እንደውም ሰይፉን ወርውሮ አሁን ልግደል ሲል ተው በምሕረት አይቻቸዋለሁና ፈቃዴ ነው ሰቀል ዘንድ ዓለሙን ማድነው። ይሄ ትንቢት ነው። እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። ትንቢት ተነግሯል። መስቀል ላይ ተንጠልጥዬ አዳምንና የአዳምን ዘር አድን ዘንድ የመጣሁበት ዓላማ ነውና፣ አዎ ሚካኤል ገብርኤል አገልጋዮችን ተው አይደል ያለው እግዚአብሔር እንዲህ ነው ያለው። ስለዚህ ጌታ እጅግ የሚምር ይቅር የሚል ይልቁንም የሚያንኳኳ ክፈቱ ቤታችሁን ከእናንተ ጋር ልብላ፣ ከእናንተ ጋር ልጠጣ፣ ከእናንተ ጋር ልኖር የሚል በንስሐ በእንባ ጠይቁኝ ይቅር እላለሁ እምራለሁ የሚል ከበረቱ የወጡትን ወደ በረቱ እንዲገቡ የሚፈልግ የሉቃስ ወንጌል ምዕራፍ 15 ቁጥር 1 ላይ 100 በጎች ያሉት ባለጸጋ ይልና ከመቶ አንዱ ቢጠፋበት 99ን በተራራ በትኖ አንዱ ፍለጋ ይወርዳል አለ። እጁ ላይ ባሉት ተራራ ላይ ባሉት በ99ኙ ደስተኛ አይደለም። በጠፋው በግ ይናደዳል። ተናዶ አይቀርም፣ ይወርዳል አልፈለገ። እነዚያን ትቶ ባገኘው ጊዜ ይሸከመዋል። ይሸከምና በጌን አገኘሁት የጠፋኝን እያለ ደስ ይለዋል። ባለጸጋ የበግ ባለቤት የተባለ መድኃኒዓለም ነው። 99ኙ መላእክት ናቸው። የጠፋ አዳም ነው። አዳምን ፈልጎ ባገኘው ጊዜ ደስ አለው፣ ሞተለት፣ ተሰቀለለት። ስጋውን ቆርሶ ደሙን አፍስሶ አዳነ። ይህን ነው የሚለን። ስለዚህ የጠፋውን ፍለጋ የወረደ ማን ነው? ኢየሱስ ክርስቶስ። በድሎት አትብላ የተባለውን በልቶ፣ አትይ የተባለውን አይቶ፣ አትቁረጥ የተባለውን ቆርጦ፣ አትቅጠፍ የተባለውን ቀጥፎ በልቶ ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጦ እሱን ፍለጋ መጣና በቤተልሔም በከብቶች ግርግም ተወለደ። ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ተንከራተተ። በ30 ዓመቱ ተጠመቀ። 40 ቀን 40 ሌሊት በገዳመ ቆሮንቶስ ከተዘረጋ ሳይታጠፍ ከቆመ ሳይቀመጥ 40 ቀንና 40 ሌሊት ጾመ። አጋንንትን ድል አደረገ። መዋዕለ ጾሙ ሲፈጸም ወጣና ሰርጉን ባረከ። ከዚያ 3 ዓመት ከ3 ወር እየተዘዋወረ አስተማረ። 12ቱ ሐዋርያትን 70 አርድእት 36ቱ ቅዱሳት አንስት 120 ቤተሰብ ጠራ፣ መረጠ፣ አከበረ። ከዚህ በኋላ ባስተማረው ትምህርት በፈጸመው ተአምራት ይሙት ተብሎ ቀራንዮ ላይ ተሰቀለ። ነፍሱን ከስጋው ለየ፣ ወደ መቃብር ወረደ። በ3ኛው ቀን ተነሳና በ40ኛው ቀን ወደ ሰማይ አደረገ። አየሁ፣ ይቅርታ ማለት ይሄ ነው። እና መጨረሻ ምንድን ነው ያለው? በማወቅም ባለማወቅም ያደረጉትን ይቅር በላቸው። ድንጋይ የወረወሩትንም፣ በጥፊ የመቱኝንም፣ ሚስማር የመቱንም፣ ሚስማር ያቀበሉ፣ መዶሻ የያዙ
ወኔን የወጋኝም የገረፈኝም ያሰረኝም ገመድ ያቀረበው ነው ሁሉን ይቅር በላቸው። ምራቁን የተፋብኝንም በጥፍ የመታኝንም ራሴን እንደ እባብ የመታኝንም ያን ሁሉ ይቅር በላቸው። ምንድን የሚምር ጌታ እጅግ የሚምር አምላክ ነው። ይቅር የሚል አምላክ ነው። ወደ መዝሙር ምስባኩ ላይ ስንሄድ መዝሙር 144 ቁጥር 15 ላይ አይነ ኩሉ ነፍስ ይሴፍ ወኪያከ አንተ ትወም ሲያውን በጊዜው ተሰፍ የማነከ ወታጸግብ ለኩሉ እንስሳ ዘበስራትከ። ያው ከመዝሙሩ ጋር አንድ ነው። ቅዱስ ያሬድ አገናኝቶን ያመጣው። አዎ የሁሉ ነፍስ አንተን ተስፋ ያደርጋል። የሁሉ ነፍስ አንተን ተስፋ ያደርጋል። የሁሉ የሕፃናቱም የወጣቱም የሰዎችም የእንስሳትም የአራዊትም በውሃ ውስጥ ያሉት አሳዎች፣ አሳንበሪዎች፣ አዞ፣ ጉማሬ፣ በደረቅ ላይ ያሉት ሰው፣ እንስሳ፣ አይዋፋት ሁሉ የሁሉ ነፍስ አንተን ተስፋ ያደርጋል። አንተ ደግሞ በሰዓቱ ምግባቸውን ትሰጣቸዋለህ። ይልቁንም በእናት ማህፀን ያለውም አንተን ተስፋ ያደርጋል። የተወለደውም አንተን ተስፋ ያደርጋል። ወጣቱም አንተን ተስፋ ያደርጋል። በየዋሻው በየጥሻው በየጎድጓዳው ያለ ሁሉ አንተን ተስፋ ያደርጋል። አዎ አረጋውያኑ አንተን ተስፋ ያደርጋሉ። ካህናቱ ሊቃውንቱ አንተን ተስፋ ያደርጋሉ። አንተ ደግሞ በሰዓቱ ምግባቸውን ታቀርባለህ። እናት ዝናብ ሆነ ብላ መብራት ጠፋ ብላ እሳት ጠፋ ብላ ምግብ ልታዘገይ ትችላለች። እንቅልፍ አጣላይ ብላ መንገድ በሸብኝ ብላ ምግብ ልታዘገይ ትችላለች። ሳይዘገይ የሚመግብ እግዚአብሔር፣ ሰዓት ሳያሳልፍ የሚመግብ እግዚአብሔር፣ ለአለመመገብ ምክንያት የሌለው ለመመገብ ደግሞ የሚፈጥን እግዚአብሔር እሱ እንደሆነ የሁሉ ነፍስ አንተን ተስፋ ያደርጋል። አንተም ምግባቸውን በጊዜው ትሰጣቸዋለህ። አንተ እጅህን ትዘረጋለህ። ትሰፍህ የማለከ እጅህን ለመስጠት ነው የምትዘረጋው፣ ለመቀበል አይደለም። ለመስጠት እጅህን ትዘረጋለህ። ለልጆችህ ትሰጥ ዘንድ እጅህን ትዘረጋለህ። ልጆችህም ደግሞ ያንተን ስጦታ ተስፋ አድርገው በቀንም በሌሊትም በማለትም እነሆ በጊዜው ያለ ጊዜውም አንተን ተስፋ ያደርጋሉ። አንተ ደግሞ ሁለት አይነት መግቦት ትሰጣቸዋለህ። ወሀብኮሙ ውስቴሆሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው። አንደኛው መንፈሳዊ መግቦት ቅዳሴው፣ ሰዓታቱ፣ ኪዳኑ፣ ዝማሬው፣ ወንጌሉ፣ ጾሙ፣ ጸሎቱ፣ ምጽዋቱ፣ ቅዱስ ቁርባን ይሄ የነፍስ ምግብ ስጦታ ነው። ቅዳሴው፣ ማህሌቱ፣ ወንጌሉ፣ ዝማሬው፣ ንስሐው፣ መጾሙ፣ መጸለዩ፣ መመጽወቱ እኒህ በመንፈሳዊ ሕይወት ውስጥ የሚያልፉ ናቸው። ይህን ሰጥቷል ለኢትዮጵያ። አዎ ሰጥቷል። ሁለተኛው የሥጋ ምግብ እነሆ በኢትዮጵያ ምድር ላይ የሚዘራው ዘር መጀመሪያ ቡቃያ፣ ከዚያ ልምላሜ፣ ከዚያ ፍሬ ሰጥሃል። እግዚአብሔር እንደኛ ክፋትና ተንኮል አይደለም። አዎ እጅህን ትዘረጋለህ። አንተ እጅን ትዘረጋለህ። አይነ ኩሉ ነፍስ ይሴፎ ያከ አንተ ትወም ሲሆን በጊዜው ትሰፍ የማለከ ወታጸግብ ለኩሉ እንስሳ ዘበስራትከ። ለሁሉም በየስራቱ ለእንስሳት ግጦሽን፣ ለእንስሳት ውሃን፣ ለወፎች የሚለቀም፣ ለሰው ልጆች ምግብን፣ ለመላእክት ምስጋና፣ በድንጋይ ውስጥ በውሃ ውስጥ ላሉትም እንደዚሁ ለሁሉም በየስራቱ ትመግባለህ። በየስራቱ እንደየስራታቸው ለቅሞ የሚያድረውን ለቅሞ እንዲያድር፣ ግጦ የሚያድረውን ግጦ እንዲያድር፣ አዎ አብስሎ የሚበላውን አብስሎ እንዲበላ፣ አዎ በውሃ ውስጥ ያለው በዛው፣ አዎ በደረቅ ያለው በዛው፣ ለሁሉም በየስራቱ ትመግባለህ። ለሕፃናት በጡት ለወጣቱ ደግሞ በእጁ እንዲመገብ አዎ አድርገህ በእናቱ ማኅፀን ላለው ከእናቱ ጋር የምትበላው እንዳይከብደው የምትጠጣው እንዳይጠነዘው አድርገህ ሙቀቷ ሙቀቱ ቅዝቃዜው ሆኖ 9 ወር ከ5 ቀን እንዲቆይ በመግቦት ታደርጋለህ። ይህን የሚያደርግ ማለት እግዚአብሔር አዎ ይህንን ነው የሚናገረው። አዎ ይህንን ይነግረናል። ስለዚህ ምን አለ ቅዱስ ዳዊት? ትሰፍ የማለከ ወታጸግብ ለኩሉ እንስሳ ዘበስራትከ። አዎ ስርዓት አለው፣ ያመጋገብ ስርዓት አለው። ለዚህ ነው አሁን እኛ እጅ እንደው ዝም እንጂ እንዳመጣ አይጎረስም። ስርዓት አለው። እንደዚህ አፍን ለክቶ መጉረስ ማለት ነው። አዎ በበስራ ለሕፃናቱ ለምግብ ስላልደረሱ ምን አቀረብኩላቸዋል? ወተት ጋትኳቸው። ወተት አሁን ለሕፃን ልጅ ደረቅ ዳቦ አይሰጠው። ለምን ከተባለ ሕፃናቱ እነሆ ወተት ነው የሚጠጡት። ለፍትፍት የደረሱት ደግሞ ፍትፍት ይሰጣቸዋል ማለት ነው። እና በየስርዓቱ ማለት ለሕፃናቱ ወተት
እዚያ በላይ ደግሞ በመግቦት ደረጃ ደግሞ ለምግብ ለደረሱ ምግብ ልጅ ዳቦ ቢጠይቅ ድንጋይ አይቀርብለት፣ ድንጋይ አይቀርብለት። ይህን ነው የሚናገረው። ስለዚህ አንተ በስርዓቱ ምን ትላለህ? ትመግባለህ። ማንን? ህዝብህን። ይልቁን አይነ ሁሉ ነፍስ፣ የሁሉ ነፍስ አንተን ተስፋ ያደርጋል። አንተ በሰዓቱ ምግባቸው ታቀርባለህ። እስኪ እግዚአብሔር ምግቡን ያዘገየበት ማን ነው? በሰዓቱ መግቦቱ ያላስተካከለለት እግዚአብሔር ያልመገበው ከእግዚአብሔር መግቦቶች በራሱ ተመጋቢነት እኔ ራሴን በራሴ አኖራለሁ የሚል ሰው ማን ነው? ይኖራል? የለም። የእኛ መግቦት ጉዳይ ከእግዚአብሔር ነው ማለት ነው። እሺ ወደ ወንጌሉ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 41 ላይ ያለ ቃል እግዚአብሔር ነው። እንዲህ ይላል፣ ወአንጎርጎሩ አይሁድ በእንቲአሁ እስመ ይቤሎሙ አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ ስላላቸው አይሁድ በእርሱ ምክንያት ታወቁ፣ አንጎራጎሩ። ከሰማይ የወረድኩ እንጀራ እኔ ነኝ። ያው አባቶቻችሁ በምድረ በዳ በልተውት እንደጠፋው እንደጎደለው፣ ጠጥተውት እንደጠፋው አይደለም። እነሱ በሉ ሞቱ፣ ጠጡ ሞቱ። የኔ እንጀራነት እንደዚህ አይደለም። የኔ ምግብነት እንደዚህ አይደለም። ከሰማይ የወረደ ወአንጎርጎሩ አይሁድ በእንቲአሁ እስመ ይቤሎሙ አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ ስላላቸው አይሁድ በኢየሱስ ምክንያት አንድ ሆነው አንጎራጎሩ፣ ታወቁ ይላል። ታወቁ። ወይቤሉ አኮኑ ዝንቱ ውእቱ ኢየሱስ ወልደ ዮሴፍ ዘለኒነ ነአምን አባሁ ወእሞ። ማቴዎስ 13:55 ማርቆስ 6:3 ላይ እንዲህ ብለዋል። እኛ የምናውቀው የዮሴፍ ልጅ የማርያም ልጅ ወንድሞች ዮሳ፣ ይሁዳ፣ ያዕቆብ የሚባሉ ወንድሞች ያሉት አይደለምን እያሉ ምን አሉ? ተሰናከሉበት ነው። የዮሴፍ ልጅ የማርያም ልጅ ወንድሞች አሉት አይደለምን እያሉ ተሰናከሉበት ነው። አያችሁ፣ እዚህ ጋር እንግዲህ ማርቆስ 6:3 ማቴዎስ 13:53 ላይ 5 ላይ ተመልከቱ። የዮሴፍ ልጅ የጠራቢው የማርያም ልጅ ወንድሞች ደግሞ ያሉት አይደለምን አሉ እያሉ ተሰናከሉበት ነው። ተሰናከሉበት ባይኖር ኑሮ እንሰማችሁ ነበር። ተሰናከሉበት ነው እንጂ ተመሰገኑበት አላለም። የዮሴፍ ልጅ ብለው ተሰናከሉ ነው። ወንድሞች አሉ ብለው ተሰናከሉ ነው። ይህንን ይናገራል። እኛ እናውቃለን። እኛ አባቱን የምናውቅ የዮሴፍ ልጅ አይደለምን ነው ያሉት እኮ እንደዚህ ብለው ጠንክረው ማለት እኛ አባቱን እኛ አባት እናቱን የምናውቅ የዮሴፍ ልጅ አይደለምን? አባቱ ዮሴፍ ነው ጠራቢ፣ እናቱ ደግሞ ማርያም ናት፣ ወንድሞቹ ደግሞ እነ ይሁዳ ናቸው። ስለዚህ እንዴት ከሰማይ የወረድኩ እንጀራ እኔ ነኝ ብሎ በድፍረት ይናገረናል አሉ። ወፎ እንከይ እዚህ ብለን ሰማይ ወረድኩ። ከሰማይ ወረድኩ እንዴት ይለናል? ከሰማይ የወረድኩ እንጀራ ነኝ ብሎ እንዴት ያታልለናል እያሉ ታወቁ ይላል። ወአውሳ እግዚእ ኢየሱስ ጌታ መለሰ ወይቤሎሙ ኢታንጎርጉሩ በበይናቲክሙ፣ እናንት በእናንት አትታወቁ፣ እርስ በርሳችሁ አትታወቁ፣ አትደንግጡ። የሰማይ የወረድኩ እንጀራ ነኝ ስላልኳችሁ አትታወቁ። ይልቁንም የዮሴፍ ልጅ ወንድሞች አሉት እያላችሁ አትታወቁ፣ አታንጎራጉ። አልቦ ዘይክል መጽሐ ሀቤ እመ ኢሰሐቦ አብ ዘፈነወኒ፣ የላከኝ አባቴ በሀብት ስቦ በረድኤት አቅርቦ ካልሰጠኝ በእኔ ማመን የሚቻለው የለም። በእኔ ማመን አባቴ አባቴ የላከኝ አባቴ በሀብት ስቦ በረድኤት አቅርቦ ካልሰጠኝ በእኔ ማመን የሚቻለው የለም። ወአነ አነሶ በድኃሪት ዕለት፣ በዕለተ ዕርገት አድነዋለሁ። እኔን ጋር ለመቅረብ የኔ ልጅ ለመሆን የኔ ወዳጅ ለመሆን የኔ ደቀ መዝሙር ለመሆን ሲፈቀድለት ነው። ያልተፈቀደለት ብሎ የኔ ሊሆን አይችልም። አንድም በጰራቅሊጦስ አነሳዋለሁ፣ ይልቁንም ምስጢር እገልጥለታለሁ፣ ይልቁንም መንፈስ ቅዱስን አወርድለታለሁ። ሀልበ ውስተ መጽሐፍ ከመ ይኩኑ ኩሎሙ ምሁራነ ኀበ እግዚአብሔር፣ ኢሳይያስ 54:13 ላይ ሁሉ ከእግዚአብሔር ተምረው አዋቆች ይሆናሉ የሚል በመጽሐፈ ነቢያት አለ።
አዎ ከመይኩኑ አዎ ሁሉም ከእግዚአብሔር ሁሉም ከእግዚአብሔር የተማሩ ይሆናሉ። ደቂቅኪ ይከውኑ ምሁራነ በሀበ እግዚአብሔር አዎ ልጆችሽ በእግዚአብሔር ዘንድ የተማሩ ይሆናሉ። ኤርምያስ ወኢይምህር እሁዋሁ እንዘይብል አይምርው ወለእግዚአብሔር እስመ ኩሎም ያምሩኒ ንዑሶሙ ወአብዮሙ ያለውን ዕንባቆም ትመልእ ምድር አነ አእምሮ ስብሐተ እግዚአብሔር ከመ ማይ ዘይደፍን ባሕረ ያለውን ለውጡ አነበው መጽሐፍ እነሆ የተናገረውን ነቢያት የተነበዩትን ሱባኤ የቆጠሩትን ወንጌላውያን አንጠርጥረው ተርጉመው እየተናገሩ ነው ያሉት። ከእግዚአብሔር የተማሩ ይሆናል። ወኩሉ እንከ ዘሰማ እምኀበ አቡየ ተምሂሮ ይመጽእ ኀቤየ ዝንቱ ውእቱ ወልድየ ብሎ ሲመሰክርልኝ የሰማ ሁሉ አውቆ በእኔ ያምናል። በእኔ የላከኝ አብ እንደሆነ የተላኩ ደግሞ እኔ እንደሆንኩኝ እነሆ ዝንቱ ውእቱ ወልድየ በዮርዳኖስ ስጠመቅ ልጄ ነው አለ። በደብረ ታቦር ብርሃኔን ስገልጥ ልጄ ነው እርሱን ስሙት ብሏል። አባቴ የሳበውና ያቀረበው እኔን ማን እንደሆንኩ ያውቃል። አልቦ ዘርእዮ ለአብ ዘእንበለ ዘማሪሁ ለእግዚአብሔር ውእቱ ከእርሱ አካል ዘእምአካል ባህሪ ዘእምባህሪ ከተወለደ ከልጁ በቀር አብን በባህሪው ያየው የለም ሊያየው አይችልም። ወውእቱኬ ርእዮ ለአብ እሱን አባቱን አየው እንጂ እሱ አባቱን አየው እንጂ አንድም ከነቢያት ወገን ልጅ ሆኖ ያየው የለም ልጁ ሆኖ አየው እንጂ ይለናል። ወአንጎርጎሩ አይሁድ እነሆ ከሰማይ የወረድኩ እንጀራ ነኝ ስላላቸው አንጎራጎሩ። እሱ ግን እንዲህ አለ፣ አማን አማን እብለክሙ ዘየአምን ብየ ወሕይወት ዘላለም በእኔ ያመነ መንግሥተ ሰማይን ይወርሳል ብዬ በእውነት እነግራችኋለሁ። አንድም የሚያምንብኝ ሁሉ እነሆ ለዘላለም ሕይወት አለው። አማን አማን እብለክሙ እውነት እውነት እላችኋለሁ የሚያምንብኝ ለዘላለም በሕይወት ይኖራል፣ ቢሞት እንኳን ሕያው። እውነት እውነት እላችኋለሁ የሚያምንብኝ ቢሞት እንኳን ሕያው ነው። በእኔ የሚያምን መንግሥተ ሰማያትን ይወርሳል ብዬ በእውነት እነግራችኋለሁ። አነ ውእቱ ኅብስተ ሕይወት የሕይወት እንጀራ እኔ ነኝ። የሕይወት እንጀራ እኔ ነኝ። በእኔ የሚያምን ለዘላለም ይኖራል፣ ቢሞት እንኳን ሕያው ነው። የሕይወት እንጀራ እኔ ነኝ። አበዊክሙ መና በሉ በገዳም ዘጸአት 16-15 አባቶቻችሁ ከሰማይ የወረደ መና በሉ ጠጡ። ጥንጫ ላይ የፈለቀ ውሃ ግን እነሆ ሞቱ፣ አላዳናቸው። አባቶቻችሁ ከሰማይ የወረደ መና በሉ፣ ከጥንጫ የፈለቀ ውሃ ጠጡ፣ ሞቱ፣ ምግቡ አላዳናቸው፣ መጠጡም አላዳናቸው። እኔም ብትበሉ ግን እኔ የምሰጣችሁን የሕይወት እንጀራ ብትበሉ ግን ብትሞቱ እንኳን ሕያው ትሆናላችሁ አለ። ዝንቱ ውእቱ ኅብስተ ሕይወት እምሰማይ ወረደ ዝንቱ ውእቱ ኅብስት ዘእምሰማይ ወረደ ከመ ኩሉ ዘበልዐ እምኔሁ ኢይመውት ዘላለም። ልባ ዝንቱ ውእቱ ኅብስት ዘእምሰማይ ወረደ ከመ ኩሉ ዘበልዐ እምኔሁ ኢይመውት ዘላለም። ከእርሱ የበላ ሁሉ በሥጋ ቢሞት በነፍስ እንዳይሞት ፈርሶ በስብሶ እንዳይቀር ትንሣኤ ዘለክብር እንዲነሳ ከሰማይ የወረደ ኅብስት ይህ ነው፣ እኔ ነኝ። ሥጋዬን ብሉ ደሜን ጠጡ፣ ከእኔ ጋር ትኖራላችሁ፣ እኔ ደግሞ ከእናንተ ጋር እኖራለሁ። አነ ውእቱ ኅብስተ ሕይወት ዘወረደ እምሰማይ ከሰማይ የወረደ ኅብስት እኔ ነኝ። ጠቀሙ ከሰማይ ታወቃችሁ፣ አንጎራጎራችሁ ልንገራችሁ፣ ከሰማይ የወረደ መና እኔ ነኝ። ወዘበልዐ እምዝንቱ ኅብስት ይኃዩ ለዓለም ወዘበልዐ እምዝንቱ ኅብስት ይኃዩ ለዓለም። ከዚህ ኅብስት የበላም ለዘላለም ሕያው ሆኖ ይኖራል። ትናንት የበላው ዛሬ የለም፣ ዛሬ የምትበላው ነገር አይኖርም። እኔም ግን የሚበላ እኔ የምሰጠውን የሚበላ እኔ የምሰጠውን የሚጠጣ ግን ለዘላለም ይኖራል፣ ቢሞትም ሕያው ነው አለ። ከዚህ ኅብስት የበላ ለዘላለም ሕያው ሆኖ ይኖራል። ወዝኒ ኅብስት ዘአነ እሁቦ ሥጋዬ ውእቱ በእንተ ሕይወት ዘላለም። ሥጋዬ በእንተ ሕይወት እሁቦ ሥጋዬ በእንተ ሕይወት እሁቦ በእንተ ሕይወት ብለህ ግጠመው ይላል። ሕይወት ሊሆን እኔ የምሰጠው ኅብስት ሥጋ ነው። አንድም ሕይወት እንዲሆናችሁ እኔ የምሰጣችሁ ኅብስት ሥጋዬ ነው። የምሰጣችሁ ደመ መለኮት ደሜ ነው። ሥጋዬ ነው። አንድም እኔ የምሰጠው ኅብስት ሥጋዬ ነው። እኔ የምሰጣችሁ ኅብስት ሥጋዬ ነው። እኔ የማድላችሁ ኅብስት ሥጋዬ ነው። በእንተ ሕይወት ዘላለም የዘላለም ሕይወት ሊሆነው ወተገአዙ አይሁድ በላዕሌሆሙ እንዘ ይብሉ እኮ ይትበዝንቱ የሀበነ ሥጋውን እንብላ፣ ሥጋውን እንበላ ዘንድ ሥጋውን መስጠት ይህ እንደምን ይችላል ብለው እርስ በርሳቸው ተከራከሩ። ውበክሙ ቢላቸው ብዙ ነን፣ አንዳንድ ጉራሽ እንኳ ይደርስናል ብለው የሚገርም እኮ ነው። እንብላ እንኳን ብንል አንዳንድ ጉራሽ ይደርስ ሊበሉት እኮ ነው ደግሞ ይደርሰናል እንዴ? ብለው
ስጋዬን ብሉ ደሜን ጠጡ ቢላቸው የሩቅ ብእሲ ስጋ ቢበሉት ደሙን ቢጠጡት ይሆናልን ብለው ይከራከሩ ጀመሩ። ወይቤሎሙ እግዚእ ኢየሱስ አማን እብለክሙ እመይበላይክሙ ስጋው ለወልደ እጓለ እመሕያው ወኢሰተይክሙ ደሙ አልበክሙ ሕይወት ዘለዓለም። ጌታም የሰውን ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ለእናንተ ሕይወት የላችሁም ብዬ በእውነት እነግራችኋለሁ። አማን አማን እብለክሙ እመይበላይክሙ ስጋው ለወልደ እጓለ እመሕያው ወኢሰተይክሙ ደሙ አልበክሙ ሕይወት ዘለዓለም። ጌታ የሰውን ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ለእናንተ ሕይወት የላችሁም ብዬ በእውነት እነግራችኋለሁ። ዘበላ ስጋዬ ወሰተየ ደምየ ወሕይወት ዘለዓለም። ስጋዬን የበላ ደሜን የጠጣ የማታልፍ መንግሥተ ሰማያትን ይወርሳል። ስጋዬን የበላ እነሆ የዘላለም ሕይወት አለው፣ ቢሞት እንኳን ሕያው ነው። የለም የማታልፍ መንግሥተ ሰማያትን ይወርሳል። ወአነ አነሥኦ በዳህሪት ዕለት በዕለተ ምጽአትም አድነዋለሁ፣ ወደ መንግሥተ ሰማያት አስገባዋለሁ። እስመ ሥጋዬኒ መብልዐ ጽድቅ ዘበማን ውእቱ። ሥጋዬ እውነተኛ መብል ነው፣ ወደሜኒ ስትየ ሕይወት ውእቱ። ደሜም እውነተኛ መጠጥ ነውና። ዘበላ ሥጋዬ ወሰትየ ደምየ ይሄዱ ምስሌየ። ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል። አንድም ከኔ ጋር ተዋህዶ ይኖራል። አንድም እነሆ በሕጌ በትእዛዜ ይኖራል። አንድም ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁኝ፣ መንግሥተ ሰማያትን ይወርሳል። ወአነ እሄሉ ምስሌሁ፣ እኔም አድሬበት እኖራለሁ። እንደ ብረትና እንደ እሳት የጸጋ ተዋህዶ። ወበከመ ፈነወኒ አብ ሕያው፣ የላከኝ አብ ሕያው እንደሆነ ወአነ ሕያው በእንተ አብ፣ እኔም ከአብ አካል ዘእምአካል ባህሪ ዘእምባሕሪ ስለተወለድኩ ሕያው ነኝ። ወዘበላ ሥጋዬ ይሐዩ በእንቲአየ፣ ሥጋዬን የበላ ሥጋዬን ስለበላ ሕያው ሆኖ ይኖራል። ዝኬ ውእቱ ኅብስት ዘእምሰማይ ወረደ፣ የሚገባ በዚህ ሁሉ ቅዱስ ጳውሎስ የብሉይና የአዲሱ ሊቀ ካህናት እያነጻጸረ የአዲሱ ሊቀ ካህናት እያበለጠ የሚገርመው ነገር ሰማያዊውን ኅብስት እያነጻጸረ ሰማያዊውን ኅብስት እያበለጠ መጥቶ ከሰማይ የወረደ ኅብስት ይህ ነው ይለዋል። ዋኮ ከመ በልዑ አበዊነ፣ አባቶቻችሁ እንደበሉት ያይደለ። አባቶቻችሁ መና በገዳም በልተው ከሞት አላዳናቸውም። ወዘበሎሰ ለዝንቱ ኅብስት ይሐዩ ለዘላለም፣ ከዚህ ኅብስት የበላ ግን ለዘላለሙ ሕያው ሆኖ ይኖራል። ይወን ዝናብ በጊዜው ዝናሙን ይሰጠናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።